በፊት ስንት ነገር ነበርኩኝ። እግዚአብሔር ይመስገን አሁን ብርታቱን ኃይሉን ሰጠኝ። ስነፈርቅ አይደለም እኮ ታውቂያለሽ፣ እዛ ጋር የሚዘቀዝቁትን የሚሳደቡትን ለመስደብ ለመናገር ይፈራሉ። እዚህ ጋር የሆነች አህያውን ፈርቶ ዳውላውን እንደሚለው የሆነች ነገር ሰው ትንሽ ሰው ሲናገር በቃ እዚህ መተው ይላሉ። እዛ እስቲ የሚዘቀዘቅበት ቦታ ሄዳችሁ ግቡና አስደቡ፣ ተናገሩ። ያችን ልጅ አምጧት እስቲ ጀግና ከሆናችሁ። ዝም ብላችሁ እዚህ ሰው በስተት የተናገረ ነገር ተሸክማችሁ አትዙሩ። ነገር አጠፉ ብዬ እኛኛ ብዬ ልሰድባቸው ወይስ አደባባይ መውጣ ሰው አይደለም እንዴ? እንደዚህ አትበይኝ እኔን ማርያምን አይደለም ሙዬ፣ እውነቴን ነው የምልሽ ሙዬ፣ ተናገሪ። መንግስቱ ዳርጌ ብለሽ አትጠይቂኝ። ከወሮኞቹ ጋር እኔ እንትን የምል ከሆነ አወጣለሁ፣ ችግር የለም። ሌላ ቦታ እንትን እላለሁ፣ ግን በዚህ ልክ አይደለም። በእግዚአብሔር ሳታዳምጣችሁ ደካማነትሽን ዝም ብያቸው ዝም ነገር ሌላውን ሌላ ቦታ ሄዶ ለማውራት ነው እንጂ እነሱ ጋር ሳትሄድም እኮ እንደዚህ አይነት ለመራሽ ያልሄድም ደምስ አንቺም ጋር ታውቂያለሽ። እኔ የሃይሚ ሄቶች ተናግሬም አላውቅም። ታውቂያለሽ ነው ወዳቸው የሚሰድቡትን ዘግዝቆ የሚሰድቡት ቦታ ሄደው እስቲ ፈልገው አፈላልከው እዛ ይናገሩ። እስቲ ምን አለች ሰሚራ? ምን አለች? አይ ተዋት፣ እሷን እኮ የሆነ ኮመንት ጽፈውላት ነው ቀዝ ብላ ማርያምን ራሂም አለች። ሁሉም እዚህ ጋር ሄዶ እስቲ ጀግና ከሆናችሁ እዚህ ጋር ሰው በንዴት ወይ የሆነ በስተት ያወራውን ቃል ይዛችሁ ከማሽከርከር ሄዳችሁ የሚዘቀዝቁትና የሚሳደቡት እስቲ ጀግና የሃይማኖቶች እውነት ቀንድ አውጣ ከሆናችሁ ሂዱና ተፈላችሁ ትላላችሁ። አይ እሷ ተናገረችና ምንም ማንናገር መስላችሁ ለንደረግጥ እዚህ ጋር የግምጃዬን ፎቶ ወደ ላይ አድርጋ ሃይሚን እየዘቀዘቀች የምትሰራውን መቼ አስቆማችኋት? እሷ በተዘቀዘቀችበት ቤት ሳቅ መስጠት ስራቸው ነው። እኔ አይቻቸዋለሁ፣ ግን እንዳላየሁት ነው ያለፍኩት። አይቻለሁ ሃይሚ ተዘቅዝቃ እዛ ቤት ሄዶ ሳቅ መስጠት ግን አንሹ ማለት ነው እንጂ የሚቀለው ሳቅ መስጠት ነው የሚቀለው። ምድረ አስመሳይ ስቃሉ ምን አይቻለሁ ታውቂያለሽ። የሃይሚ ፎቶ አድርገው የታየው 29,000 ሰው ነው ያያት ልጅቷ። 29,000 ሰው ታውቂያለሽ። እዛ ሄዳችሁ ከቻላችሁ እዚህ ሰው በስተት ያወራውን ወይም በንዴት ያወራውን ይዛችሁ ከማሽከርከር እዛ ሄዳችሁ ሃይሚን የሚዘቀዝቋትን የሚሳደቧትን እስቲ እነሱን አፈላልጉ። የት ናችሁ ብላችሁ እስቲ ለሷ ከጎኗ ሆኑ። ዝም ብላችሁ የሆነ ሰው ነው ይቅርታ ጠይቅ። የምን ይቅርታ ነው? እኔ አንድ ሰው ይቅርታ ጠይቂ እንዳትሉ፣ መዳሜንም ይቅርታ ነው። እነሱ ብቻ ናቸው እንደ እንትን ታይብና ሸናኒ የምንም ይቅርታ ምንም አላለችም። እነሱ ብቻ ናቸው። እኛ ፓወር የለንም። ሰው ዝም ብሎ ከመሬት ተነስቶ ይቅርታ ይጠይቃል እንዴ? ስለሆነች በጣም ምስኪን ልጅ ማርያምን እንቧና ፍልሳ ስለ እንትን የምትናገር ልጅ እናንተ የበለጠ ትወዳታለች ሃይሚን፣ ሞታ ትወዳታለች ሃይሚን። እቺ አየለች ሞታን የምትወዳት ከጥንት ጀምሮ አውቃታለሁ። ሞታን የምትወዳት እናት የሆነ ነገር ተናገረች ብላችሁ ይቅርታ ትጠይቃለች። ምስኪን ናት አየለች። እኔን እንኳን ስንት ነገር ትመጣለች ማርያም። ምን አለቻችሁ? እናንተን ሰደበቻችሁ? ምን አብላችሁ ነው ይቅርታ የምትጠይቀው? አረ እንዴት ነው ነገር ከምትናገር ነገር ጠንቀቃችሁ ወቁ። ሄጅባቸው ሙዬ በእናታችሁ ኬክ ጋግሪ ብላኝ ዳቦ ሆነብኝ። ኬክ ጋግሪ ብላኝ ምን ጋግሪ አርጊው በቃ ምን አባቴ ላርግ ሙዬ በእናትሽ ለፋሲካ አርጊው በቃ እንደው በእናትሽ ዝም ብላ ብታይ። እኔ 2 ዓመት ሙሉ ስቀመጥ ኬክ የሚባል ጋግሬ አላውቅም። እንደው ዝም ብላ ፈሊጣዊ ነገር ለማንኛውም ቻውቶች ይሮጣ ነው። እኔ ያልተናደድኩ ጌታን እንዳትናደጅ። እኔ በፊት ስንት ነገር ነበርኩኝ። እግዚአብሔር ይመስገን አሁን ብርታቱን ኃይሉን ሰጠኝ። ስነፈርቅ አይደለም እኮ ታውቂያለሽ። እዛ ጋር የሚዘቀዝቁትን የሚሳደቡትን ለመስደብ ለመናገር ይፈራሉ። እዚህ ጋር የሆነች አህያውን ፈርቶ ዳውላውን እንደሚለው የሆነች ነገር ሰው ትንሽ ሰው ሲናገር በቃ እዚህ መተው ይላሉ። እዛ እስቲ የሚዘቀዘቅበት ቦታ ሄዳችሁ ግቡና አስደቡ፣ ተናገሩ። ያችን ልጅ አምጧት እስቲ ጀግና ከሆናችሁ። ዝም ብላችሁ እዚህ ሰው በስተት የተናገረ ነገር ተሸክማችሁ አትዙሩ እንዴ። በቃ አሁን ሊወርድ ነው።
እሺ እናቴ እሺ በቃ ሙዬ ማታ እንገባለን። ፏቤ ምንም እንዳትናደጅ ፏቤ አንቺ። እኔ ምላችሁ በእናታችሁ ኬክ ጋግሪ ብላ ሴትዮዋ ኬክ አስጋገረችኝ። ኧረ እባክሽ አትሰኝ በእናትሽ። እኔ ንገሩኝ እስቲ እያንዳንዳችሁ እንትናችሁን ክፈቱ። ታረጋችሁ ይዘርዘርልሽ። ኧረ የጠላቂጣ መሰለ። እስቲ አሳይኝ ሳሚልኝ፣ እኔ አሳይሻለሁ እንዴት እንደሚሰራ። ኧረ በእናትሽ ካሜራው ነው። ኬኩ የኬክ ዱቄቱ ጃሃዝ ነው ወይስ ዱቄት ነው? ጃሃዝ ነው ማለት ኬክ ይኸውልሽ፣ ኬክ ከለር አላሳየኝም። ኬክ ከለር አላሳየም። ዝም ብሎ ሽልጥልጥ ሆኖ አብሲት የበዛበት ሊጥ መሰለ። ሌላ ካርቶን ካላውጭና ማለት ነው ውዴ፣ ሌላ ካርቶን ካላውጭና ሁለት እንቁላልና ዘይት ትንሽ እያድርገሽ ማለት ነው። ቶሎ በደንብ ምቹ በእንትን በከላጣ ካለሽ ታይ መዳም ሚስት ወይ ማለት እንትን በይው እናትሽ ጃህዙ ከሆነ ሳሚልኝ በውስጥ ላኪልኝ እስቲ በቪዲዮ እስቲ ቆይ ሙያሽ 44 ሰው አለ እንዳትወጡ። እዚህ ቤት ሙያ ሊታይ ነው። ጆሮ አለው እኮ ጆሮ አለው። ኧረ ሳሚልኝ እኔ ሊሄድ ነው። ሴትዮዋ ቡናቲ ብላ ቡና ላፈላ ሊሄድ ነው። ተይ አሳይ ተይ አንቺ መቼ ያደረጉት ይሄው አርጋሻል ራሷ ነች በመጋረጃ ነው የሰራው። ጆሮ አጥሉ ጥሩ እኮ ነው ግን ክፋ እንትን አላለም። አልነፋም። አሪፍ ነው። ነፋም ግን ቂጣ ሆኗል። አንቺ በፈጣሪው ላላ አወፍረሽ ነው ታዲያ። ወይኔ እዚህ ጋር ጆሮ አለው ወጥቷል። ኧረ ሙያ ሆነ ማለት ነው። አንድ ብርጭቆ ከግማሽ ውሃ ታደርጊያለሽ። ከአሁን በኋላ እንትን ስትይ 2 እንቁላል ይኸውልሽ 3 እንቁላል ግማሽ ይቻላል፣ ግን 2 ይበቃል። አንድ ኩብ ወተት እና እንትን የራሱ ጃይዝ ነው። ጃህዝ ሆነ ወተት አያስፈልገው። ብቻ ነው የሚደረገው። ውሃና እንቁላል ብቻ ነው። 2 እንቁላል እና አንድ ብርጭቆ ከግማሽ ውሃ ብቻ ነው። በቃ እኔ አሁን ብታይ እንትን ምን ይምሰል ግራ ገብቶኛል። ብታይ በቃ እንደዚህ ደግሞ እንጀራ እየበላሁ ነው። በቂጡ ገልብጭ ይገለበጣል። ቆይ ያሳያችሁ ግን ሱዳኑ እንዳይቀየም ክፍት ነው። ምን ሱዳኑ እየደወለ ነው። ቆይ መጣሁ የለውም ማርያምን እኔ ጋገርኩት እንጀራ አይበልጥም። እግዚአብሔርን የሆነ እንጀራ ትናንት እየበላሁ ነው። ቡኮ እንደው ዶሮ ወጡንማ ነገ አሳያቸው። በምኑ መሰለሽ ዶሮ ወጥማ የለም ማርያምን የእንትና እንጀራ ምንም አይንም የለም ምንም የለም። እኔ የሚገርምሽ ነገር ይቅርታ ውሸት አልወድም። አሳይሻለሁ ዶሮ እንጀራ ፍቅር ልታናደድ ፈልጋለሁ እንዳትሰሚ አይደለም። በስንዴ እንጀራ እንዴት ዶሮ ይበላል እንዴ? ይበላሉ። እንጀራ ትጣለን ይዘጋብኛል። ቆይ ላሳያት። ብርጭቆ ነው የሚዘጋ። ምን ዳቦ ደፍታ ነው አሁን ደግሞ ስልክሽን ወደ ላይ ከፍ ያው ዋው ደምስቲሙ አንደኛ ጎበዝ ነገ እንጀራሽን